ምን ሆናችሁ ነው? ምን ሆናችሁ ነው? ወንድሜ ነው የገደልከው። ብቸኛ ወንድሜ ከሆነ የሞተ ሰው መጥቶ ነው እንደዚህ የሚያደርገው። አይተን አናውቅም። በጣም ታላቂ ሰው ነው። እኔ ስራዬ ሌላ ነው፣ የእሱ ስራ ምን እንደሆነ አላውቅም። እኔ ወንጀለኛነት ነው ጭራሽ። ወንድሜ እንትን አድርጎ አዘጋጅ። በእግዚአብሔር ምን አይነት የክፋት ጥግ ነው? በእግዚአብሔር አሳየን እኮ ነው። ምን አንተ ክፉ አሳየን እኮ ነው። ቪዲዮን ምን ነው? ጠብቅ። ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ ቤተሰቦቼ። እንግዲህ ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ በሌላ አዲስ ቪዲዮ ወይም አዲስ ባለጉዳይ ማለት ነው። ባለጉዳይ አጠገቤ ነው ያለው። ምን ሊያጫውተን፣ ምን ሊነግረን፣ ምን ሀሳብ ሊያካፍለን እንደመጣ ከእርሱ አንደበት እንሰማለን። እናንተ ከኛ ጋር ሁኑ። ሁሌም እንደምላችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩት። ከተመለከታችሁ በኋላ ኮሜንት ላይ ሀሳብ አስተያየት የሰጣችሁ አብሮነታችሁን በብዙ አሳዩኝ እላለሁ። ውድ ቤተሰቦቼ ወደ ባለ ጉዳይ ልግባ። ምንድን ነው የመጣንበት የሚለውን እርሱ ይንገረን። እሺ የኔ ጌታ እንዴት አለ? እሺ ሰላም ሮባዬ፣ ደህና ነህ? አለሁ የኔ ጌታ ይመስገን። እንዴት ነህ? ሁሉ ሰላም የኔ ጌታ። መጀመሪያ ያንተ አድናቂ ነኝ። ብዙ ጊዜ አንተን ለማግኘት ብዙ ጊዜ ፈልጌ ነበር፣ ላገኘህ አልቻልኩም። ብዙ ጊዜ በቢሮም ስደውል ነበርና ላገኘህ አልቻልኩም። አንተ የምትሰራቸው በዩቲዩቦች የተበደሉ ሰዎችን እንባ ታብሳለህ፣ ብዙ ወንጀለኞችም ስትቆጣጠር እያየሁ ነኝና እኔ ደግሞ ለምን አላማክረውም መፍትሄ ከሰጠኸኝ ብዬ ነው ወደ አንተ የመጣሁና ደጋግሜ የፈለኩ ለአንተም ላወራ የፈለኩት ለዚህ ነው። በተደጋጋሚ ቢሮ ደውለህ እንደነበረ ነግረውኝ ነበረ። ያው ቀኑ ሆኖ ዛሬ ተገናኝተናል። መልካም እንግዲህ እስኪ ከስምን ጀምርና የመጣሁበትን ጉዳይ እንግዲህ ካንተ ልስማስ። እሺ ሮባዬ፣ ስሜ አስፋው ደረጀ ነው የሚባለው። እሺ ባለ ትዳር ነኝ። እዚህ ነው የምኖረው እንደምታየው እና ጥሩ ነገሮች ነበሩ ደስ የሚሉ። አሁን ጊዜ ግን በጣም ለህይወት ያስጊ የሆነና በጣም አስቸጋሪ ነገሮች አሉና እሱን ላማክርህ ላወያይህና አንተ ብትችል ነገሮችን እነግርህና ተከታትለህ ካገዝከኝ ብዬ ነው። ምንድን ነው የገጠመ ጉዳይ ማለት ምንድን ነው? አስጊ ጉዳይ ያጋጠመኝ አልከኝ። አዎ ለመናገሩ ትንሽ ይከብዳል፣ የተወሳሰበ ነው። አሁን ይገባህ ይሁን ወይስ አይገባህም እኔ የማውቀው ነገር የለም። እኔ እንድሞትላቸው የሚፈልጉ ሰዎች አሉ። የባለ ትዳር ነኝ ብያለሁ። ጥሩ ህይወት እየኖርኩ ነው ያለው። ግን እንድሞትላቸውና ከኔ ሞት ጀርባ ደግሞ የሚያገኙት ቤኔፊት አለ። እሱን ለማግኘት በጣም እየተከታተሉኝ ነው ያሉ። እንድሞትላቸው የሚፈልጉ ሰዎች አሉና እነሱን በራስህ መንገድ ተከታትለህ እንድታገኝልኝ ፈልጌ ነው። ምናልባት እኔ የምቆየው አጭር ጊዜ ሊሆን ይችላል። በጣም አስጊ ሁኔታ ነው ያለውና እንድታግዘኝ ፈልጌ ነው። አልገባኝም። ያው ሊገሉ የፈለጉ ሰዎች አሉ። ካንተ ሞት ጀርባ ደግሞ ጥቅም ሊያገኙ የሚችሉበት አይነት ሁኔታ ነው ያለው። ትክክል። ጠላቶች አሉ ማለት ነው። ጠላት ናቸው ወዳጅ? ያው ማን ይባላሉ? እስኪ ንገረኝ። የት ቦታ ነው? ምንድን ናቸው የሚለውን ንገረኝ። ጊዜው አይደለም እሱ። ምናልባት አብረን ስንጫወት በወሬ እናመጣዋለን። በጣም የሚያሰጋ ነው። ለአንተም ስጋት ነው። ለአንተ አሁን መንገር ያለብኝ አይመስለኝም። ግን እኔ ባጭሩ ሮባዬ ልነግርህ የምፈልገው አንተ ብዙ የተደበቁ ነገሮችን የማውጣት አቅም አለህና የኔ ህይወት አጭር ነበር። አንተ ባትመጣ ራሱ በአጭር ጊዜ የሚያልፍበት ሁኔታ ሊያጋጥም ይችል ነበር። አንተ እግዚአብሔር አግዞኝ አሁን ዛሬ ተገናኝተናል። ከዚህ በኋላ በሞት እንኳን ጉዳዩን አንተ ተከታትለህ ለህግ እንደምታደርሰው በመተማመን ነው ወደ አንተ የመጣው። በጣም አስጊ ሁኔታ ነው ያለ። ምን የተመለከተ ከኔ ሞት ጀርባ ቤኔፊት የሚያገኙ ሰዎች አሉ። ከኔ ሞት ጀርባ ጥቅም የሚያገኙ ሰዎች አሉና እየተከታተሉኝ ነው ያለው። መግቢያ መውጫ እኔ ያሳጡኝ። እነዚህ ሰዎች ደግሞ በቅርበት ማቃቸውም ናቸው። በቅርበት ደግሞ የሚከታተሉኝ እነሱ ናቸው። አልታወቅንም ብሎ ነው የሚያስበው። እኔ ከሞትኩ በኋላ እንዲጠቀሙና እኔ እንድሞትላቸው የሚፈልጉ ሰዎች አሉ።
ሰላም ያጥቼ ነው ያለው። ምን ብዬ ልንገርህ ሮባዬ? ይከብዳል እኮ ለአንተ ራሴ ግራ ተጋብቼ ለአንተም ግራ እያጋባሁ ነው። ይቅርታ ወንድሜ። ያው ነገሩ እስካሁን ድረስ ግልጽ አልሆነኝም። አንደኛ ነገር ገዳዮችህ ማን ናቸው አልነገርከኝም። ሁለተኛ ነገር ደግሞ አንተ መሞትክ ምን ያስገኛቸዋል? ንብረትን ይወርሱታል ነው? የቤተሰብ አካል ናቸው ወይ ምንድን ነው የተፈጠረው? ወይስ ጠላት ጓደኛ መስለው ጠላቶች ናቸው ወይስ የስራ ሰዎች ናቸው? አዎ እሱ ነገር አሁን ቶሎ ለመናገር አንተን አልፈለኩም ነበር። ምናልባት በአንተ መንገድ እንድትደርስበት ነበር የምፈልገው እና ራስህ እስኪ ሂደቱን አይተህ ለምንድን ነው እኔን መግደል የሚፈልጉ እነማንስ ናቸው የሚከታተሉ የሚለው እንድታግዘኝ ፈልጌ ነው። መጀመሪያ ይሄ ነው ከምልህ ግራ ከማጋባ እኔም የተሳሳተ ግምት እንዳይኖረኝ የሚከታተሉኝ ሰዎች እንዳሉ እየነገርኩህ ነው። የኔ ሞት የሚፈልጉ ሰዎች አሉ ብዬሃለሁ። እነዚህ ሰዎች ግን ትንሽ አንተ በምን መልኩ ነው የምታግዘኝ? እንዴት ነው ማገዝ ያለብህ? እኔ ከመሞቴ በፊትስ አንተ ልታግዘኝ የምትችል ነገር ይኖር ይሆን? አሁን እኮ አንደኛ ባለትዳር ነህ አይደለም? አዎ። ቤተሰብ ላይ የተጋረጠ ነው፣ አንተ ላይ ያነጣጠረ ነው ይሄ ነገር። ይገሉኛል ብለህ እርግጠኛ እየሆንክልኝ ያለው ትንሽ ቀን ይቀርኝ እያልከኝ ያለው ማለት የቀኑ እንደተቆረጠለት አይነት ሰው ነው እየሆንክ ያለው እና አሁን እኔ ምን እንዳደርግልህ ነው? ሳትሞት በፊት እንድደርስልህ ነገሩን እንድከታተልልህ ነው አይደለም? አዎ አዎ። እኮ ያ እንዲሆን ከፈለግ ማናቸው የሚለውን እኮ ልትነግረኝ ፈቃደኛ አልሆንክም። አሁን ይሄ እኮ ማስረጃ ወይም መረጃ እኮ ምንድን ነው የሚባለው? ጥራዝ ነጠቅ ነው የሚባለው። እንደዚህ አይነት ነገር ነው የሆነብኝ። የሆነ ያልተሟላ ነገር ነው የሚሆነው። ስለዚህ እኔ ደግሞ መረጃ ሰበስብ በደንብ ያንተ እንዲሁም ግልጽ ነገር ነው። ከዚህ ባሱ ውስብስብ ነገሮች እንኳን አጋጥመኝ መረጃ በደንብ ሰበስባለሁ። ያንተ ደግሞ አሁን ገዳዮችን ማን እንደሆኑ አልነግርህም እያልከኝ እንዴት ላግዝ እችላለሁ? ሊገሉ የሚፈልጉ ሰዎች እንዳልኩህ እኔ በቃ ከሳምንት በኋላ ላታገኘኝ ትችላለህ። አሁን ከባድ ሁኔታ ላይ ነው ያለው። ያው እውነቱ ለመናገር እንድታግዘኝ በከፊል ልንገርህ፣ በጣም ከባድ ነገር ነው። ጠላት ከሩቅ አይመጣም። ነገር ግን በጣም የተቸገርኩበትና በጣም የሰጋሁበት እኔ ከሞትኩ በኋላ ትልቅ ኢንሹራንስ አለ ከጀርባዬ። ድንገት እኔ ከሞትኩ ትልቅ ብር የሚያገኙ ሰዎች አሉ። ለዚህ የሚያገኙ ሰዎች ደግሞ ማን መሆናቸው ለአንተ አሁን አንደር ኮንሲደሬሽን ልታደርጉ ትችላለህ፣ ግምት ላይ ልታስገባ ትችላለህ። ማን ነው አሁን ለእኔ የኔ ሞት እኔ ከሞትኩ በኋላ አጠገቤ ቅድሚያ ሊጠቀም የሚችል የኔ ይመለከተኛል የሚል ሰዎች እንዳሉ ይገመታል አይደል? እና እንደዚህ ነው እየገጠመኝ ያለ። እኔ ትልቅ ኢንሹራንስ አለ። ያ ኢንሹራንስ የሚገኘው ብሩ ግን እኔ ከሞትኩ በኋላ ነው እና የኔ ሞት የሚፈልጉ አሉ ማለት ነው። ስለዚህ ምንድነው እኔን ተከታትሎ አንድ ጉዳት እንዳያደርሱብኝ እና ከዛ በኋላ የዛ ኢንሹራንስ ተቋዳሽ ለመሆን የሚፈልጉ ሰዎች ስላሉ ነው። እንደዛ ነው የምልህ። ያው በትንሹ ገብተው ከሆነ ብዬ ነው። እሺ መልካም። አሁን ኢንሹራንስ አለ፣ ግን እኔ ከሞትኩ በኋላ ነው ያንን ጥቅም ሊካፈል የሚመጡ የቅርብ ሰዎች አሉ ነው እያልከኝ ያለው? ምን ባለቤትህ ናት? አብረው ኢንሹራንስ ውስጥ ሼር ያላቸው ሰዎች ናቸው? ማን ናቸው እነዛ ሰዎች? ሮባዬ ምን ማለት እንዳለብኝ እኔ አላውቅም። ዞሮ ዞሮ ግን በብዙ መልኩ ዛቻዎች እየደረሱብኝ ነው። ከሰዎች ይነግሩኛል፣ ተጠንቀቅ፣ አንተን የሚፈልጉ ሰዎች አሉ፣ ሊያጠፉ የሚችሉ ሰዎች አሉ። ያ ጥቂት ሰዎች እኔ ኢንሹራንስ እንዳለኝና እኔ ከሞትኩ ያ ኢንሹራንስ መውሰድ የሚፈልጉ ሰዎች እንዳሉና መጠንቀቅ እንዳለብኝ ሲነግሩኝ እኔ የትኛው ሊያዝ እንዳልኩ ባለትዳር ነኝ። ትዳሬን እወዳለሁ። ባለቤቴም በጣም ትወደኛለች፣ እኔም እወዳታለሁ። ነገር ግን እኔ ራሴ ግራ ነው የገባኝ። መግቢያ መውጫ በቃ አሁን ገደሉኝ፣ ነገ ገደሉኝ፣ እስካሁን አለሁኝ። ትሞታለህ፣ መሞትህን ቅርብ ነው የሚሉኝ ሰዎች አሉ፣ የቅርብ ጓደኞች። ተጠንቀቅ፣ ስትገባ ስትወጣ፣ እያንዳንዱ ከአመጋገብ ጀምሮ ከአረማመድ ጀምሮ ማምሸት እንደሌለብኝ ሁሉ ይነግሩኛል። እኔ ግን በቃ በስትረስ ተይዤ ተቸግሬ ነው ያለው። በቃ ራስን በቃ
ራሴ ማጥፋት ነው የቀረኝ። በቃ ራሴ ከማጥፋቴ በፊት አንተ መፍትሄ ሀሳብ ካለ እንድትነግረኝ ጭምር ፈልጌ ነው እኮ ሮባዬ። እስኪ መልካም። አሁን እኔ እናንተ ምናልባት ከካሜራ በስተጀርባ ስለ ኢንሹራንሱ ዝርዝር መስማት ማወቅ ፈልጋለሁ። የት ነው? የምን ኢንሹራንስ ነው? ስሙ፣ ድርጅቱም ጭምር ከየት ነው ያንን ኢንሹራንስ የምታገኘው የሚለውን በውስጥ እናወራለን። እናንተ ታሳይኛለህ ምናልባት ምን ያህልስ እንደሆነ ያንን አሁን ሚዲያ እሱን የሚቀረጽ ስለሆነ ምን እንደሆነ ብዙ እንትን ላልል እችላለሁ። ለጊዜው ግልጽ ላልናደርገው እንችላለን። ግን አሁን እሺ ባለቤትህ ትወዳታለህ፣ ሚስትህን፣ ትዳርን የምትወድ ሰው ልጅ አላችሁ? ልጅ የለንም። ቤተሰብስ በአንተ በሷ በኩል ምንም የለም። ወዳጅ ዘመድ የለም? ቤተሰብ ምንም የለም። ምናልባት አንዳንዴ የማማክረው ታናሽ ወንድም አለኝ። ከዛ የዘለለ ምንም የለኝም። እንዳልኩ ሰው ተጠራጣሪ ነኝ። ዛሬ ይገሉኝ ይሁን፣ ዛሬ በውሃ ላይ የሆነ ያድርጉ ይሁን፣ የሆነ በምግብ ያድርጉ ይሁን፣ በቃ ጭንቀት፣ በቃ ራስን ስቀል ሞት ነው የሚመጣብኝ። በጣም እየተቸገርኩ ነው ያለው። ህይወቴ ቋፍ ላይ ነው ያለች። በጣም ተቸግሬያለሁ። ለማን መናገር እንዳለብኝ ከብዶኝ ነው። ማንን ማመን እንዳለብኝ ስለከበደኝ ነው አንተ እየናገርኩ ያለው። ስለ ዲቴይል የኢንሹራንሱ ደግሞ በካሜራ ፊት ለፊት ሳይሆን አንደኛ ሌጋሊ ስለሆነ ሌጋል የሆኑ ስራዎች ደግሞ ሌጋል የሆኑ ነገሮች ከካሜራ በስተጀርባ አስረዳሃለሁ። ምን ያክል ነው ብሩ፣ ለምንድን ነው የገባሁበት፣ በምን መልኩ ነው የገባሁበት፣ የትኛው ኢንሹራንስ ነው ያለ የሚለው በኋላ እነግርሃለሁ ከካሜራ ጀርባ። መልካም፣ እሱን ታሳየኛለህ። ከበስተቀር አሁንም ገዳዩ ማን እንደሚፈልግ ልትነግረኝ ፈቃደኛ ካልሆንክ ግን ይሄ ሙሉ ያደረገውን መረጃውን፣ ሁለተኛ ነገር እኔም አምኜ የምቀበለው አይሆንም። ማለት አንተ ካላገዝከኝ እንድረዳን ይጠራኝ፣ እንድረዳ ከጠራኝ ደግሞ ሙሉ መረጃ መንገር ነው የሚኖርብህ እንጂ እኔንም ይገሉኛል አንተንም ይገሉሃል ከነገርኩ ማንነታቸውን እያልከኝ ከሆነማ ምን ጥቅም አለ? ሮባዬ እኔ ከነገርኩ እኮ ምናልባት እነሱ አሁን እየተከታተሉ ሊሆኑ ይችላሉ። አንተ ያላወቀው ነገር እያንዳንዱ እንቅስቃሴ በክትትል ላይ ነው ያለው እና አሁን ከነገርኩ ያንተ ሞትም ዛሬ ሊሆን ይችላል። ምክንያቱም የምታደርጋቸው አክሽኖች ስሜት ላይ ትገባና እንቅስቃሴ በምታደርግበት በቀላሉ አንተ ሊያጠቁ ይችላሉ። እኔ ለብዙ ጊዜ እየተከታተልኩና ራሴን እየሰወርኩ ነው ያለው። ዛሬ ገደሉኝ፣ ነገ ገደሉኝ። ከአንድ ሳምንት ግን የሚዘል አይደለም። ከአንዳንድ ኢንፎርሜሽኖች እንደሰማኋቸው በቅርብ ጊዜ ሊያጠቁኝ እንደፈለጉ ኢንፎርሜሽን አለ። ስለዚህ አሁኑ ከነገርኩ ያንተ ህይወትም ከአንድ ቀን በላይ ላይዘል ይችል ይሆናል። እኔ በምጠነቀቀው ልክ ላትጠነቀቅ ይችል ይሆናል። ህጋዊ ነኝ ብለህ በምትንቀሳቀስ ያልሆነ ቦታ ላይ ልትወድቅብኝ ትችላለህ ብዬ ስላሰብኩ ነው ሮባዬ። ብትችል ግን አንተ በምትችለው ማለት ጠላቶችን ካወቅኳቸው እኔ በይበልጥ እጠነቅቃለሁ። ስራዬ ነው። ገብቷል? አሁን እኮ ግልጽ አይደለም። ገብቷል? አብዬ እኔ ምንም እየገባኝ አይደለም እኮ ማለት አሁን ይሄን ነገር እኮ አብረን ነው ካልተባበርን ጠላቶች እኮ አሁን እዚህ ቤት ከገባው ሰዓት ጀምሮ ምናልባት ለኔም ጠላቶች ሊሆኑ ይችላሉ። ግን አውቂያቸው ቢሆን አንደኛ ነገር የሚሻለው ለኔ ይሄን ሰዓት ነግሬ ነው ምንም መረጃ አያሰጥም። መረጃው እንዳልኩ እንትን ነው የሚሆንብኝ ማለት ምንም እየተግባባን አይደለም። እሺ አሁን ለማንኛውም ባለቤት ከየት ነው ያለችው? ወይ እሷን ማውራት የሚችል ከሆነ ላውራት አለች? እስከ በቃ ላውራትና ቀድሜ አንተ ደግሞ እንድታወራህ እድል አመቻችልሃል ነው። ብዙ ጊዜ እኔ ከሰው ጋር እንዲገናኝም አይፈልጉም። ብቻዬ እንደሆነ አሁን ማን ነው እንዴት ነው መረጃዎችም ይኖራሉ። ምናልባት ግን አደጋ ከመድረሱ በፊት ለወንድሜም ለታናሽ ወንድሜ ምናልባት ስላንተ ሁኔታና ለቀጣይ እንዲደግፍህ ላንተ ድንገት ዛሬ ያለሁ ነገ የት እንዳለሁ አላውቅም። ህይወቴ ከባድ ላይ ነው ያለው እና ምናልባት ለወንድሜም ስላንተ አንዳንድ ነገሮች ማገዝ እንዳለበት ህጋዊ አካል እንደሆንክ እነግረዋለሁ። ግን ከባድ ነው። ሰው ማንን አምነህ ማንን ትተዋለህ? ፈጣሪያችን እኮ ታውቃለህ ከራሱ የወጡ ነው። በ30 ብር ዲናር የሸጡ አምላክን የሚያክል አሁን ሰው ትንሽ ከባድ ሁኔታ ነው ያለ ነው። ሮባዬ በምን መልኩ ማስረዳት እንዳለብኝና ከዚህ ቤት እንዴት መውጣት እንዳለበት ራሱ እየተጨነኩ ነው ያለው። እኔ ምንም እየገባኝ አይደለም በእውነት ጠርተኝ ድረስ አሁን ይሄን እንደዚህ አልነግርህም ማለቱ ብዙ እየገባኝ አይደለም። ለማንኛውም የቅርብ ሰዎች እንደሆኑ እየነገርከኝ ነው አሁን በገባኝ ሁኔታ። አሁን ደግሞ ንገረኝ እያልኩኝ ቢያንስ ወደ 5 ጊዜ ጠይቄሃለሁ። ልትነግረኝ ፈቃደኛ አልሆንክም ከጀመርን ጀምሮ።
ወንድም እንዳለ ነግረኸኛል፣ ባለቤት እንዳለች ነግረኸኛል፣ እንዳልወለዳችሁ ነግረኸኛል። ከዛ ውጭ ቤተሰብ የለኝም ብለኸኛል። ባለቤትን እሺ ላናግራትም ስለ አሁን አናግራት እያልከኝ ነው። ቢያንስ ከእሷ ጋር ቢያንስ እንመካከርና ፈቃደኛ ስትሆን እኔ እነግርሃለሁ። ቤት ውስጥ አለች እሷ? ለጊዜው ለአንዳንድ ስራዎች ወጣ ብላለች። አሁን ግን ትመለሳለች። ወዴት ነሽ ምናምን ብያት አንዳንድ አስቤዛ ነገርና ሰው አግኝቼ እመጣለሁ ብላ ወጥታለች። ይከብዳል እኮ ማንና ምን ትተዋለህ? አሁን እኔ በስጋት ላይ ነው ያለው። ዛሬ አሁን እየሰራህ ነው ያለው? ስራ ላይ ነህ ወይስ ቤት ነው ያለው ተደብቀህ? ብዙ ጊዜ ስራ በነፃነት አልወጣም። መስራት ባለብኝ ከሰዎች ጋር አሁን ቤት ላይ ነው ያለው ለጊዜው። የተረጋጋ መንፈስ የለኝም። ጀስት ላይክ ስትረስ እንደሚባለው ሁሉ እንደዚህ አይነት ስሜቶች ነው ያሉና ጭንቀት ላይ ነው ያለው። ጭንቀቴ እንድታቃልልልኝ ነው አሁን ለአንተ ጋር መንገሬ ትልቅ ነገር ነው። ከአንድ 2 ቀን ግን ምን እንደምሆን እግዚአብሔር ነው የሚያውቀው። አንተም ደግሞ አትጥፋብኝ፣ አግዘኝ። ህይወቴ ከመጥፋቱ በፊት አጉል ከመውደቄ በፊት የምታግዘኝ ነገር ካለ እንድታግዘኝ ብዬ ነው። ከኔ ይልቅ አንተ ህጋዊ ስለሆንክ ትሻላለህና አካሄዱ ታውቃለህ ብዬ እኮ ነው እኮ። አካሄዱን እኮ እየነገርኩ ነበር። እኔ ጥያቄዎቼ በሙሉ ያው አንተን ለመርዳት ነበረ፣ ማን ነው የሚያጠቃ የሚለውን ለማወቅ ነበር። አንተ ደግሞ እሱ ልትነግረኝ ፈቃደኛ አልሆንክም። ባለቤትን አላገናኘኸኝም፣ ቢያንስ እሷንም ካወሯት በሚል በዙሪያ ያሉ ሰዎች ማን ናቸው የሚለውን ባቅ ደስ ይለኛል። ዞሮ ዞሮ እዚህ ድረስ መተናል፣ አውርተናል። የሰጠኸኝን እንግዲህ ጭላንጭል መረጃዎች ይዤ ልንለያይ ነው ማለት ነው። እሱ ነው የሚሻለው። በቃ እስኪ እኔም ላስብበትና ተዘጋጅቼ ለውጦች ካሉ እነግርሃለሁ። አንተ ማትራቅ። ስልኬ ሲዘጋ ምንድን ነው መጠርጠር አለብህ። በጣም ከባድ ሁኔታ ነው ያለ። ባለቤት ስራ ትሰራለች ወይስ ቤት ነች እሷ? ከአንተ ጋር የምትሆነው የግል ስራ አላት። ከሰዎች ጋር ተገናኝታ ምናምን ብዙ ጊዜ እሷ ናት አስቤዛው ምናምንም የምታመጣው። አንዳንድ ኢንፎርሜሽኖች ከእሷ አይጠፋም። እሷ ትሻላለች። እንዲያም ከእኔ ይልቅ እሷ ብታወራት ጊዜ ቢገኝ ጥሩ ደስ ይለኛል። እሺ፣ ለማንኛውም በሌላ ጊዜ ወይ ተመልሼ መጣ ይሆናል። ራስን ጠብቅ። እኔም እንግዲህ በጣም ብዙ ስራዎች፣ ብዙ ጫናዎች አሉብኝ። ስለዚህ ያው ሁሉን በአንድ አልችልም፣ ግን ቀስ በቀስ ነው ልረዳ ላግዝ የምችለው። ነገሩን ደግሞ በይበልጥ ብትነግረኝ፣ ማን እንደሚያጠቃ ብትነግረኝ መልካም ነበር። ከካሜራ በስተጀርባ እንዳልኩ ካጠፋው በኋላ ደግሞ ኢንሹራንሱን ታሳይኛለህ። ቢያንስ እሱን ይዤ ልሂድ። ከዛ ማጣራለሁ። በማጣራበት ደውልልኝ። አሁን በግል ስልኬ ብትደውልልኝ ቢሮ መደወል ሳይጠበቅብን ልንገናኝ እንችላለን። በዛ እንግዲህ ተገናኝተን ያለውን ነገር ራስን ጠብቅ፣ ደውልልኝ። አት ኤኒ ታይም እንደውል ስልክን ይዛለሁ እኔ። ኦኬ፣ እንግዲህ ይሄን ነው ልክ የምችለው አሁን ባለው ሁኔታ እንጂ እዚህ ድረስ መተን አሁን ትክክለኛ ምንድነው ውሃ ያዘላል ሮባዬ ትክክል ነው። ግራ አጋብቻለሁ። ከራሴ ጋር እየተሟገትኩ ነው ያለው። ልንገረው ያ ልጅ ግን ለብዙ ሰው የምትተርፍ አደጋ ላይ ራስን እንዳትጥልም ስጋት ስላለኝ ነው። አሁን በዚህ ቋጭና ሚስቴም ሳትመጣ አንተን አይታ ኢንፎርሜሽን ምናምን ለውጦችን ሳይኖሩ ማንም ሆነ ማንም ሽልክ ብላ ብትወጣ፣ ምናልባት ከካሜራ ጀርባ ግን ያሉ መረጃዎች ደግሞ ይበልጥ ለአንተ ለማስረዳት እሞክራለሁ። እነሱ መረጃዎች ይዘህ እንድትደግፈኝ ስለምፈልግ ነው። እነሱ ብናደርግ ይሻላል መሰለህ። መልካም። ያው አልገባኝም እስካሁን ድረስ የመጣንበት ጉዳይ እኔ ምንም እየገባኝ አይደለም። ይቅርታ፣ ያው ለመሳለቅ አይደለም፣ ያው ስለገረመኝ ነው ጉዳዩ። በደንብ አስረግጥ አልነገርከኝ መረጃውን፣ የደረሰብህን ሁኔታ። ለማንኛውም በቅርብ ርቀት ለመከታተል እሞክራለሁ። እንዳልኩ የግል ስልኬን ሰጠና እንደዋወላለን። በጨነቀ በፈራህ ሰዓት፣ በሰጋ ሰዓት በማንኛውም ሰዓት ደውልኝና እኔ ከባልደረቦቼ ጋር ሆኜ ማረገውን አረጋለሁ። ፖሊሶችም ጋር ደውል፣ በዙሪያ ያሉ በአካባቢ ሰው እንዲጠብቅ አድርግ። እኛም ምናልባት የህግ አካላቶችን እናናግርላለን በአካባቢው ጥበቃ እንዲደረግልን እንደዋወል። ለማንኛውም ከካሜራ አሁን አጥፍተን ደግሞ ያለውን ነገር የኢንሹራንሱን ጉዳይ ታሳየኛለህ፣ ያን እናደርጋለን። ስለዚህ በዚሁ እንግዲህ የአሁኗን ያው እንደሰማችሁት ነው የሰጠኝን መረጃ። እንግዲህ ባለ ጉዳይ የሰጠኝን መረጃ አድምጣችኋል። ብዙ እንዲህ ነው የምለው ነገር ላገኝበት አልቻልኩኝም። ፍቃደኛም አይደለም፣ እንዲሁ በደፈነው ተከታተል ነው ያለኝ። እንግዲህ ለማንኛውም እንደዋወል። እኔ እናንተ እንግዲህ ይሄን ነው ልክ እንችለው አስበው። እሺ ጌታ መልካም። እሺ ሰላም። እሺ እንውጣ በቃ።
አስፈ የተባለው ሰውዬ ራሱን አጥፍቷል ተብሎ ከካሜራ መንገር አብረን አንድ ላይ የመጣ ነው። ምን እንደተፈጠረ አላውቅም። ራሱን አጥፍቷል ያለ ምንድነው? ምን ሆናችሁ ነው? ምን ሆናችሁ ነው? ወንድሜ ነው የገደልከው። ብቸኛ ወንድሜ ብቸኛ ወንድሜ ነው የገደልከው አንተ ነህ። ወንድሜ ወደስ ተረጋጉ። ማን ነው የሚገድለው? እኔ አይደለሁም። እኔ ጋዜጠኛ ነኝ። ጀመረ አንተ ነህ ብቸኛ። ሬሳው መውረድ አለበት። ይኸውላችሁ እሺ በሉ፣ እሺ በሉ። አንተ ስለምሩ ብትወሩ አንተ ነህ ብቸኛ። ወንድሜ ተረጋጋና አውራኝ። ይኸውልህ አሁን እናንተ ተውኝና ሰውዬው ላድን ነው። ልሽ የኔ መቤት የት ነው ያየሽኝ? የት ነው ያየሽኝ? ቆይ እሺ፣ ዞር በሉ። ምን አይነት ክፉ ሰው ነህ? በእግዚአብሔር ዞር በሉ። ምንድነው ብቸኛ ወንድሜ እኮ። ይኸውላችሁ ካሜራውን አጥፋልኝና ሰውዬውን ላወርደው፣ ሬሳውን ላወርደው። ግላብ አቀብልኝ፣ ቶሎ በል። ግላብ አቀብልኝ። እሺ ቶሎ በል። ካሜራውን አጥፋ። እንዴ የኔን ወንጀለኛነት ነው ጭራሽ። ወንድሜ ተጨማሪ ሰው ኃይል ይጨመርና ምርመራ አካላቶችን ቶሎ በል። ቆይ ልጁ በሚያሳዝን ሁኔታ ይህ ግለሰብ እንግዲህ ታንቆ ያገኘ ነው ማለት ነው። ተደውሎ ነው የተነገረኝ ለኔ። ድንገት ነው ተሯሩጠን የመጣ ነው ከካሜራማኔ ጋር። ልናምን አልቻልንም የተፈጠረውን ነገር። ለማንኛውም ፎረንሲክ ምርመራ እንግዲህ ሬሳው እንዲወሰድ አድርገናል። ምርመራ እንዲደረግ። አትግም። ምን አይነት ክፉ ሰው ነው በእግዚአብሔር። ወንድሜ ትሰማኛለህ? ብቸኛ ወንድሜ እኮ ነው። ብቸኛ ይኸውልህ ተረጋጋ። እየሰማኸኝ ነው ጌታ? አትገኝ እባክህ። ይኸውልህ ገዳይ ማለት ምን ማለት ነው? ማን ነው ገዳይ ማለት? ምን አይነት ሰው ነው በእግዚአብሔር? ብቸኛ እኮ ነው። የት ታውቀኛለህ? ይኸውልህ እኔ ወንድምህ ይኸውልህ ከዚህ በፊት በቀለቃቀኝ በቃሽ። አንተ ቢያንስ እኮ ወንድም የለ። ይኸውልህ ፎረንሲክ ምርመራ ተልኳል። ገዳዩ ማን እንደሆነ ይጣራል። እኔ ህጋዊ ሰው ነኝ። መርማሪ ምንድን ነው ህጋዊ የምትለው? ሰው የገደልክ ነው ህጋዊ የምትለው? እንዴት ነው ገዳይ መሆኔን ያወቅኩህ? የት ታውቀኛለህ ከዚህ በፊት? አንተ ክፉ ነህ እባክህ። ይኸውልህ ከእናንተ ጋር ቆይት ባካችሁ። ይኸውልህ ወዳጄ አሁን እንደዚህ የምንከራከርበት ሰዓት አይደለም። ያዙትና እናግሩት እዛ ጀርባ። ምንም አልገባኝም። አብረው የነበረችውም ሴት ወንድሜ ነው ባይሆን ሰው ይሄ ግለሰብ እንግዲህ አስሬ እየተነጫነጨ እያስቸገረኝ ነበር። ሬሳውን እንኳን ለማውረድ አልቻልንም ነበር። ለማንኛውም እኛ ወደ ፎረንሲክ ምርመራ ልከናል። ያው ሬሳው ማን የገደለው ራሱን አንቆ የገደለው ሰው ነው ያነቀው። ያው ቀድሞ የነገረኝ ነገር ነበር እንደምታውቁት ቤተሰቦች። እኔ ግራ ገብቶኛል ነገሩ እንዴት እንደተፈጠረ ራሱ። እንግዲህ ከሱ ጋር ጥቆማ ከወሰድኩኝ በኋላ ይሄ ነገር የተፈጠረው ከ2 ቀን በኋላ ነው። ራሱን አጥፍቷል ና ድረስ የተባልኩት ተሯሩጠን የመጣ ነው። ስንደርስ እንግዲህ ያን ያህል ሰዓት እኛ እንኳን እዚህ እስክንደርስ ታንቆ ነበር የነበረው። ለምር ያላወረዱት ወይስ የምርመራ አካል ሌላ እየተጠበቀ ነበረ? አልገባኝም። ያው በተረባበሸ መንፈስ ውስጥ ነው ያለ ነው። ማናቸው አብረውት ያሉት ሰዎች እንግዲህ በቅርቡ ያሉት ሰዎች ማናቸው የሚለው ለማጣራት ሞክራለሁ። እንግዲህ እኔም ልረጋጋ ትንሽ ተመልሼ እመጣለሁ። ቤተሰቦቼ እንግዲህ ይኸውላችሁ እኔ አሁን አልተገባባንም እያለ አውረኛውን ደግሞ ይኸውላችሁ አሁን ከብዙ ረፍት በኋላ ከብዙ ሰዓት በኋላ ምንድነው የምትፈልገው? በቃ ይኸውላችሁ ወንድማችንን ሬሳውን እንግዲህ ለፎረንሲክ ምርመራ ልከናል። ራሱን ያጠፋው ሰውን የገደለው የሚለውን ማወቅ እንፈልጋለን። ለዛ ደግሞ እኔ ህጋዊ ሰው ነኝ፣ መርማሪ ጋዜጠኛ ነኝ። ቀደም እያልኩ ደግሜ ያሳያለሁ። ይኸውልህ ደግሜ ያሳያለሁ። መርማሪ ጋዜጠኛ ሮቤል ይባላል። በጣም ህጋዊ ሰዎች ነን፣ እኔም ባልደረበኝ። ስለዚህ እኛ ገዳይ የሚያደርገን እሺ ምንድነው የምትፈልገው ከኛ? ካንተ ውጪ ወንድሜን የገደለው ሰው የለም። በቃ ይኸውልህ ከባድ ሐዘን ውስጥ እንደሆንክ እረዳለሁ። እኔ ግን አልገደልኩትም። አሁን እዚህ ጋር ምርመራ ማድረግ ስላለብን ሬሳ ልከን እዚህ ቁጭ ለወንድሜ ሌላ ጠላት የለም እኮ ነው የምልህ። በቃ አውቃለሁ ስለ ወንድሜ በደንብ ነው ያውቃል። ጠላት ከሌለው ታዲያ እኔ እንዴት ነው ጠላት? አንተ ነህ በቃ። እንዴት ሆኖ የት ታውቀኛለህ? መጨረሻ ታይም የተገናኛችሁት ከአንተ ጋር ነው። እሱ ደግሞ ከአንተ ሳፖርት እርዳታ እንደሚፈልግ አውርቶኛል። በቃ ስለ አንተ ተናግሮኛል። በቃ አንተ ነህ ሌላ ሰው እሺ ሌላ ይኸውልሽ የኔ መቤት ደውሎልኝ ምትደውላችሁ ይኸውልህ ስማኝ ወንድሜ ደውሎልኝ ራሱ ነው አስፋው የደወለልኝ። ሊያውም በቢሮ ስልክ የደወለ ብቸኛ ወንድሜ እኮ ነው ብቸኛ። ይኸውልህ እኔ ጌታ አሁን ሀዘን ውስጥ ስለሆናችሁ እንዲህ ነው ብዬ እኔ ግልፍ ብዬ በቃ እስኪ በቃ በሰከነ ሁኔታ ላስረዳችሁ የተፈጠረው አስክሬን ምን ያደርጋል? አስክሬን ፎሬንሲክ ምናምን የምትለው በቃ ይሄን ያክል ጨካኝ ትሆናለህ አንተ?
እንዴት ማቱ ነው? ይኸውልሽ የኔ መቤት አንቺ ማነሽ? ቆይ ንገሪኝ እስኪ ምን ሆነሽ አንቺ? ባለቤቱ እኮ ይኸውልሽ ባለቤቱ ከሆንሽ በሰዓቱ እኔ እንዲያውም ሊያወራኝ ሲጠራኝና ቤቱ በቶሎ ነው ተቻኩኝ። ምንድነው ያወራችሁት? መጨረሻ ቀን አላወራችሁ? ለኔ እኮ ነግሮኛል እኮ። ምን ብሎ ነው የነገረ? ንገረኝ እስኪ። አብራችሁ እንዳወራችሁ ሳፖርት የሚያደርግለት ሰው እንዳለ ካንተ ጋር እንዳወራ ነግሮኛል። ኤቭሪቲንግ አንተ ነህ ነግሮኛል። ይኸውልህ አሁን ለኔም እኮ ስላንተ ምናልባት አጮቶኛል። አንድ ወንድም አለኝ ታናሽ ወንድም የማማክረው ወንድም አለ ብሎ ነግሮኛል። ታዲያ ምንድነው ታዲያ ከዚህ ውጭ ሌላ ማን ነው የሚመጣው? ይኸውልህ እኔና እሱ ከኔ ሞተ ሰው መጥቶ ነው እንደዚህ የሚያደርገው? አይተን አናውቅም። በጣም ታላቂ ሰው ነው። እኔ ስራ ሌላ ነው፣ የሱ ስራ ምን እንደሆነ አላውቅም። ይኸውልህ ወንድሜ እኔ መርማሪ ጋዜጠኛ ነኝ። እስቲ በእናትህ ልረፍበት፣ ውጣልኝ እባክህ በቃ። ይኸውልህ አይ አሁን እንደዚህ በዝም ብሎማ የምትሆን ነገር የለም እኮ። አሁን እኮ ነገሩ እንዳስረዳችሁ ፈቃደኛ ማረላችሁ። ተነስታችሁ ደግሞ ገዳይና እኮ አይደለም እየሰራን ያለነው ሌላ ነገር እኮ እየሰራን ነው። ስትወጣ ከቤት አይቻለሁ አለች። አንተ የታይተኝ ነው እኔ ገዳይ መሆኔን ነግሮኛል። የጠቆምከኝ ከሱ ውጪ ሌላ እኮ ማንም የለም ሳፖርት ያደርገኛል ብሎኝ ነግሮኛል። በመልክ አሳይቷል ማንነቴ በመልክ አሳይቷል። ማን ይመጣል ከሱ ውጪ? አውቃለሁ ስለ ወንድሜ ካንተ ጋር እንዳወራኝ ነግሮኛል። ታዲያ ካንተ ውጪ ማን ነው የሚመጣው? መርማሪ ጋዜጠኛ ካንተ ውጪ ማን ነው የሚመጣው ነው? እንዴት መጣ አንተ? ገና ስገባ እኮ ነው አንተ ነገዴው ብለህ እንዴ ከሰማይ እንዴ ውርድ ብለህ ነው ወደኛ የመጣ? ይኸውልህ በምንም ልምጣ ስመጣ እንዳየኝ ሰው እኮ ነው። የሆነ ሴራም አለ። ያረከውን አንተ ታውቃለህ፣ ራስህ ታውቃለህ። ይሄን ነገር ይኸውልህ ራስህ ታውቃለህ ያረከውን ነገር። ስለኔ እንዲህ ነው ብዬ ልነግራችሁ አልፈልግም። መንገር ካለብኝ ግን ከስሜ ባለፈ ከስራዬ ባለፈ እኔ በጣም ብዙ ነቶችን ፈልፍዬ ወንጀለኛ ነፃ አውጪ ነፃ ያወጣው ግለሰብ ነኝ። ወይ ደግሞ ለምን ነፃ ነው የምታወጣው አንተ? ይኸውልህ ወንድም እየገደልክ ነው። ነፃ ምታው ብየው ነበር እኔ ምንድነው ብየው። እሱ ግን ሊነግረኝ ፍላጎቱ አልነበረም፣ ሊነግረኝ አልፈለገም። ካንተ ጋር የሆነ ነገር አላችሁ ምንድነው የዛን ሰዓት ያወራችሁት ብዬ ስጠይቀው ምንም ሊነግረኝ አልቻለም። እኔም ጋር የተፈጠረው ነገር ያ ነው። የኔም ቤት ይኸውልሽ በቢሮ ስልክ ደወለ ነበር ቢያንስ እኮ ይኸውላችሁ አሁን እኮ እራሳችሁን እያወራችሁ ያላችሁ እኮ ነው። ምንም አቅም እኮ ምን ያውቃል? ምስኪን እኮ ነው፣ ምስኪን እኮ ይኸውላችሁ አሁን ይሄን ነገር የመጣውን ኔጌቲቭ ሁሉንም ፖዚቲቭሊ ነው የሚቀበለው። ይሄን እኮ በቃ የምር ሳፖርት የሚያደርግለት መስሎት እኮ ነው። እሱ ነው ወይ የገደለው ወይስ የገደለው? እንዴት ሊደርስ ቻለ? እሱ ይመጣቻል ካንተ መች ነው የሞተው? ንገሪኝ እስኪ መች ነው የሞተው? አንቺ ነሽ አብረሽው የምትኖረው አይደለ? መች ነው የሞተው? እንዴት እናታችን እንዴት እንዳሳደገች የሞተው? ቆይ ይኸውልህ ትሰማኛለህ ወንድሜ፣ በምን አይነት ሁኔታ እንደሞተ አንቺ ነሽ አብረሽው ያለሽው አይደለ? ሚስቱ አንቺ ነሽ፣ ትዳሩ አንቺ ነሽ። ይረበሽ ነበር፣ ይጨናነቅ ነበር። እሺ ምንድነው የምትፈልገው ከኛ? በቃ ምንም ነገር ፍታ በቃ እየሰማኝ ነው አይደለ? ከመንደር አይደለም የመጣው ተለቃቅም። ህጋዊ ሰው ነኝ፣ መርማሪ ጋዜጠኛ ሊያው ነገሩን ማን እንደፈጠረው ማወቅ ፈልጋለሁ። እዚህ በሙሉ ያለነው ሁላችንም የህግ አካላቶች ነው። ነገሩን እናጣራለን፣ እንዴት እንደሞተ ወንድማችን። እሱን ለማጣራት ደግሞ የኔ የሥራ ድርሻ ነው። ዝም ብለህ ልብ ብለህ ነገረክ ነገር ምንድነው? እሱን እነግርሃለሁ፣ እንድነግርህ ፈቃደኛ ሆነና እንከታተላለን። ንገረኝ እሺ። እኮ ስማኛ እሺ ምንድነው? ንገረን እሺ። በቃ አሁን ሀዘን ላይ ስለሆናችሁ እንዲህ ነው ብዬ ግልፍ ማለት አልፈልግም ብያለሁ ቀደም ሲል። አንደኛ ነገር ይሄ ሰው በቢሮ ስልክ ደወለልኝ። እኔ መርማሪ ጋዜጠኛ ነኝ፣ ላንቺም ነው የምነግርሽ የኔ መቤት፣ መርማሪ ጋዜጠኛ ነኝ። ደወለልኝ እንደምንም በብዙ ቀጠሮ ፍለጋ እንደሚፈልገኝና እንዳገኘኝ እዚህ ቤት መተን አወራን ከሱ ጋር ካሜራዬን አብርቼ በጣም ብዙ በህይወቴ ከኔ ጋር ከሱ ጋር ወርታችሁ እሺ በህይወቴ የሚያሰጋኝ ነገር አለ። እሺ ለምን ገደልከው? ወደዛ ወደ ገደል ወይ በእናትህ ወንድሜ ገዳይ ነህ ብለህ እኔ ላይ የምታላክከው ነገር ታቆማለህ ከዚህ በኋላ። እሺ ምንድነው? እሺ ንገረኝ በቃ። ይኸውላችሁ አሁን እያልኳችሁ ያለሁት ነገር ልክ እዚሁ ጋር እናንተ እንደተቀመጣችሁት እኔ እና እሱም እዚሁ ጋር ቁጭ ብለን በካሜራ የተደገፈ ነው ያወራነው ነገር አሳያችኋለሁ። እኔ የሚያሰጋኝ ለህይወቴ የሚያሰጉኝ ሰዎች አሉ። በስሜ እኔ ስሞት ጠብቀው ኢንሹራንሱን የትልቅ ኢንሹራንስ አለኝ። ኢንሹራንስን የሚወስዱ ሰዎች አሉ፣ ሊቀራመቱኝ ያሰቡ ሰዎች አሉ። ግን እኔ ከሞትኩ በኋላ ነው ምን ፋይዳ አለው? ከመሞቴ የታውቄ ሳይሞት በፊት እኮ እኛ እኮ ቢያንስ ስማኝ እኔ ጌታ ፕሮቴክት ማድረግ እንችል ነበር እኮ። ያን ሞሜንት ለኛ ብትገልጽልህ ይኸውልህ እንደ ወንድም ቢያማክርና ካደረክለት ካላረግ አርገለት ይሁን ሳታረግለት አላቅም የተፈጠረው ነገር። አሁን እያልኳችሁ ያለሁት ነገር ነገሩን ተከታተሉት። እስከዛ እናንተም አዲስ ነገር ካለ አሳውቁኝ እሺ። ከነሱ ጋር ተባረክ አሪፍ እያልኳችሁ ያለሁት የኔ ጌታ ይኸውልህ አሁንም ተረጋግታችሁ ለማዳመጥ ሞክሪ። ለመጨረሻ ጊዜ የተገናኘው ካንተ ጋር ነው፣ ከማንም ጋር ተገናኘም እያልኩ ነው የኔ ጌታ። ይኸውልሽ እኔ እና እሱ የዛሬ 2 ቀን የተገናኘ ነው፣ 2 ቀን ሙሉ። ከዛ በኋላ የት ነበረ በምን አይነት ሁኔታ ነው ያሳለፈው የሚለውን አንቺን ልጠይቅሽ። ከዛ በፊት ግን ከኔ ጋር የተፈጠረውን እስከ መጨረሻው ድረስ ልንገራችሁ።
እኔ እኮ ወንድሙ ነኝ። ለእኔ ለምን ሹከት ላይ የታውቄ ከዛሬ ውጪ ነግሮኛል እያልከኝ አልነበረም እንዴ? ስማኛ እኮ ስማኝ። አሁን እኮ ስማኝ እኮ ምን እንዳወራን እኮ እንድትሰማኝ ፍቃደኛ የሚያስፈራራኝ ነገር አለ። እኔ ራሴን በስጋት ውስጥ ነኝ ስል ወንድሜ ስጋት ውስጥ ነው ብለኝ ቢያንስ የሆነች ነገር ሹክ ብትል እኮ ይጠነቅ ነበር እኮ። አንተ ከቢሮ መምጣት ከብዶ ነው የሱን መሞት ነው የምትፈልገው? እሱ ከሞታ በኋላ ነው የምጠይቀን? ምን ያደርግልናል? አሁን ምንድነው የሚጠቅመን? በፊት ብትነግረን ላስረዳ ወይስ በሌላ መንገድ ዞሬ ጉዳዩን ላጣራ? እናንተ ናችሁ ቅርብ ያላችሁ አይደለ እኮ ቅርብ ያላችሁ እናንተ ናችሁ። ጉዳዩን መስማት ካለብህ መስማት ያለብህ ይመለከታል። ልንገርህ ጠራኝ። ያወራነው ነገር ያንን ነው። የሚያጠቁኝ የሚያሰጉኝ ሰዎች አሉ። ምናልባት እኔ የሳምንት ጊዜ ነው የህይወት ቆይታ ነው የሚኖረኝ። ከሳምንት በኋላ ላታገኘኝ ትችላለህ። መሞቴ እርግጥ ነው አለኝ። ቆይ ስማኝ ይሄን ነገር ምን እንዳረግልን ምን እንዳግዘን የፈለከው ስለው ከቻልክ ድረስልኝ፣ ካልቻልክ ግን ገዳዮችን አሁን ላይ ማን እንደሆነ አልነግርህም። ከነገርኩ አንተንም ይገሉሃል፣ እኔንም ያጠፉኛል አሁኑ ነው። ስለዚህ ማን እንደሆነ አልነግርህም፣ ግን በራስ መንገድ ድረስበት አለኝ። ጉዳዩን ከብዙ ዘርዝሮ ሳይገልጽልኝ ከዛ እሺ አንተ የምትፈራ ከሆነ ብቻ ነው ወይ የምትኖረው ስለው ባለቤት አለኝ፣ ወንድምም አለኝ፣ ታናሽ ወንድም ከነሱ ውጪ ዘመድ የለኝም አለኝ። ስለ ሚስት ንገረኝ፣ ሚስት ናት ወይ ይሄን ነገር ልታደርግ የምትችለው ወይስ በዙሪያ ያሉ ሰዎች ናቸው ስለው ባለቤቴን በጣም መወዳት ማፈቅራት ሚስት አለች፣ እሷ ሰላማዊ ሰው ነች። ግን እሺ የሥራ ሰዎች ናቸው። ሳምንት ካለ እኮ መናገር ትችል ነበር እኮ የኔ ጌታ። ይኸውልህ ትሰማኛለህ? ያን እኮ እሱን ፍቃደኛ አይደለም፣ ከሷ ልለይም ነበር እኮ። ይኸውልህ እሱን ፍቃደኛ አይደለም፣ እንኳን ላንተ ልነግርህ አልፌ እሱን ፍቃደኛ አይደለም ሊያገናኝ ባለቤትህን ብለህ እኮ ወንድሜ ተጠንቀቅ እኮ ብትለኝ እኮ የሆነ ነገር እኮ ቢያንስ እኮ የሆነ ሶሉሽን ላይ እኮ መድረስ ይችል ነበር። የት አግኝቼ የታውቄ? ሰውዬው እኮ ራሱንም እኮ ግልጽ ሊያደርግልኝ አልቻለም። ማን አደጋ ሊያደርስበት እንዳሰበ እኮ ማናቸው የሚያጠቁት የሚለውን እኮ ሊነግረኝ ፍቃደኛ አይደለም። እሺ ሚስትን አገናኘኝ፣ ሚስቴን አላገናኘም አለኝ። ከዛ እኔ በህይወቴ እንዲሁም እንደዚህ አይነት ጥቆማ መረጃም ደርሶኝ አያውቅም ብዬ ትንሽ ተበሳጫችቼ ጊዜ ሰጥቼ እንግዲህ ከሱ ጋር ቆይታ ባለ ነገር የለም እንደ በእናትህ አሁን እኮ እሱ ልጠይቃችሁ ነው የመጣሁት። ሲወጡ አይቻቸዋለሁ አንድ ላይ ውጭ ደርሼ ስመለስ ማንንም ያየሽ አትነግረኝም ነበር? አንተና ባለቤቴን እሺ አየሽን? ስታይን ምን አልሽ? ምንም አላልኩትም። ምንድነው የሰውዬ ማን ነው ብዬ ስጠይቀው ምንም ነገር ሊነግረኝ ፍላጎቱ አልነበረውም። በቃ ዝም ብሎ ነው የገባው። እሺ ሁለቱን ቀን እንዴት ነው ያሳለፈው? በቃ ቤቱን ያሳለፈው። ቤቱን ያሳለፈው ማለት አንቺ አብረሽው ነበርሽ? እኔ አብሬው ነበርኩ። እሺ አሁን ምን ሞቶን ያገኛችሁት? ምንድነው የተፈጠረው? ስንሳ ማን ይደወለልኝ? ሲጀመር ለኔ ራሱ እኔ ምን አውቃለሁ? እኔ አንተ ይደወልክልኝ? እሱን የጠራሁት ወንድሙን። ማን ይደወለልኝ? ለኔሽ ሞቷል እኔ ምን አውቃለሁ? የቅድሙ የተደወለበትን ስልክ አጣራ። ማን እንደሆነ ይደወለልኝ? እሺ ማን የተደወለው ማለት ነው? የተደወለልኝ የተነገረኝ ወንድ ነው ያወራኝ። ማን እንደሆነ ማጣራት ፈልጋለሁ። ስመጣ ደግሞ ያገኘኋችሁ እናንተ እያለቀሳችሁ ነው። አሁን እያልኩሽ ያለሁት የኔ መቤት ይኸውላችሁ፣ እኔ ከፈለገ ካላመናችሁ ማስረጃ አሳያችኋለሁ። ገዳዩ አንተ ነህ የምትለኝ ከሆነ ማስረጃ አሳያለሁ። ስልክ አቀበለኝ። እሺ ያንተ ማስረጃ ምን ይሰራልናል? ከኔ ጋር ያወራውን ምን አይነት ቆይታ እንዳደረግን ገዳዩ እኔ እንዳልሆንኩ እንድታምኑ ማለት ነው። እስከ የመጨረሻ ሙሉ ያወራነውን ነገር ላሳያችሁ። አሳየኝ። ያወራችሁትን ያዝኛው ላይ አይደል? ፋይሉ አይደል አይደል? የባለ የከትናንት ወዲያ የተቀረጸው አጥናት በል እስቲ አሳየኝ። ፋይሉን ቶሎ በል በእናትህ። እዚህ ላይ የተቀረጸው እስቲ ምን አውርታችሁ ይሁን እንደው ሊሰማ ይሁን? ይኸውልህ ምን እያንዳንዱን ነገር ከሱ ጋር ስናወራ የነበረውን ነገር መመልከት ትችላላችሁ። አንድ ባንድ ከላይ ያለው እኮ አይ ከፈተ ምን እስቲ ምን ይኸውልህ ከሱ ጋር ያወራነው ይሄኛል። ይኸውልህ ወደ 10 ምናምን ደቂቃ ቁጭ ብለን አውርተናል። ከዛች ሰዓት በኋላ አይቼውም አላውቅም በህይወቴ። ከዛም በኋላ እስቲ ክፈቱልን። አይታይም እኮ። እሺ ይኸው ስሙት። ምንድነው ምን ሰማው? እስቲ አሳየን። እሺ ይኸው ገዳዮች እንዳሉት እንደሚፈልግ። ቆይ እሺ ቁጭ በልና ስማ። ለኔ ነው እሱ ራሱ መረጃ እየሰጠኝ ነበረው። ግን እሱ ሊሰማ ይሁን ከሱ ሊረዳ ይሁን? እስቲ ቆይ አንዴ በጣም እባክህ። ይኸው ቆይሽ ምኑ ነው? አሳየና እንዴ። ቆይሽ ይኸው የትኛው ነው ቪዲዮ የተቆራረጠ ነው? ኧረ እባክህ አሳየን እኮ ነው የምልህ። ያረከውን አንተ ታውቃለህ። የተቆራረጠ ነው መሰለኝ። ምን ሆኖ ነው የሚቆራረጠው? አሳየን ቪዲዮውን አውጣና ሳይን። እሺ አንድ ባንድ ይኸው ቃል በቃል ያለኝን ነው የምነግራችሁ። ምንድነው የምትነግረን? አሳየን እኮ ነው የምልህ። አሳየን እኮ ቪዲዮ ተቆራርጦብኝ ነው እኔ በደምብ ስላልተመቸኝ ነው። ይኸው አሳይት እንትን አድርጎ አዘጋጅ። በእግዚአብሔር ምን አይነት የክፋት ጥግ ነው? በእግዚአብሔር አሳየን እኮ ነው የምልህ። አንተ ክፉ እኔ ጌታ አሁን አሳየን እኮ ነው ቪዲዮውን የምልህ። ጠብቅ
ገዳዮቹ እንዳሉት ራሱ ነግሮኛል። እንዴ ነው የምታወራው አይደለ? ያረከው ነገር አፍህን ነው ይዟል አይደለ? አሳየን እኮ ነው ለቪዲዮ አሳያለሁ። ምንድነው የምንረጋጋው? አሳየን እኮ ነው የምልህ። ያረገውን አድርጎ እኛን ለማሳመን ጥረት የሚያደርገው ነገርስ በራሱ አንደበት የተናገረው ነው። ትሰማኛለህ? ምንድነው በራሱ አንደበት እንትን የሚያደርገው? እሱን አሳያለሁ። አሳየኝ፣ በቃ አሳየኝ፣ ቶሎ በል ወንድሜና አሳየኝ። ተረጋጋና ቁጭ በል። አሁን ሌላ ነገር ውስጥ መግባት አልፈልግም እኔ ማስረጃ ስላለኝ ላሳያችሁ። ማስረጃውን አሳየን እኮ ነው የምልህ። አሳየኝ እስኪ። ምንድነው? የለም ምን ሆኖ ማስረጃ የት አለ? እስቲ ሳውራ የነበረው ነው። ይሄ ነው። ተረጋጋ። ቆይ ታደምጣላችሁ። ችግር የለም። ምን እስቲ ምንድነው የምታደርጉት ነገር? ሌላ ዓላማ አላችሁ ወይ? 3 ደቂቃ ነው ወንድም፣ 3 ደቂቃ እኮ ነው። የ3 ደቂቃ ወሬ እኮ ነው ያለው። የት አለ? ኮራፕቶ ነው እንዴ ቪዲዮ? ኧረ እባክህ 3 ደቂቃ ያረከውን ታውቃለህ እኮ አንተ። የእናትህን ልጅ እኮ ለምን አትወጣልንም? በቃ ውጣ። ቆይ ይኸውልሽ፣ እኔማ ቤት ቆይ ምንድነው ያረከው? በምንድነው የገደልከው? የባለፈው የቀረጽነው ቪዲዮስ 3 ደቂቃ እኮ ነው ያለው ከሱ ጋር ወሮት እና የት ይገባል? ወይ ሴፍ ሲደረግ በውስጥ አሳየን እኮ ነው የምልህ። ቆይ ወንድሜ ተረጋጋ። ይኸውልህ ተረጋጋ። እሺ በለኝ። ገባኝ። እንዴት ነው እንደዚህ ሆነው? እንዴት ነው እንደዚህ ሆነው? እኮ ማለት ሴፍ ሲደረግ ምንድነው ስለምደረገው? ያረጋችሁ ነገር ማለት አንድ ወጥ ቪዲዮ እኮ ነው ሰርተን ሄድ ነው አይደል? ወጥ ቪዲዮ ነው። ታዲያ ገዳዮቹ ምናምን የነገረው 3 ደቂቃ ቪዲዮ እኮ ነው ያለው። አድምጠው እስኪ። ምንድነው የሚያወራው? የመጀመሪያው ፓርት እኮ ነው ያለው። መጀመሪያ ላይ ያወራኝ ብቻ። እንዴት ወንድሜንማ ምን ተደርጎ ነው? አልገባኝም። ይኸውልህ እኔ ጌታ ይኸውልህ፣ ምንድነው ያለ የምትለው? አሁንም ልታብራራኝ ነው? ምን አድርገህ ነው የገደልከው? ምን አደረገክ? ምንድነው ያረከው? እኔ መርማሪ ጋዜጠኛ ነኝ። እሺ ምንድነው መርማሪ የምትሆነው? ይኸውልህ እንደዚህ ገዳይም ሰው ነፍሰ ገዳይ ምንድነው ልታባብለኝ የማይሆን መረጃ የምታሳየው? መረጃውን አንተ ጋዜጠኛ ህጋዊ ሰው እስካሁን ድረስ አሳየኝ አይደለ? ችግር የለም። ቪዲዮን አመጣለሁ። መርማሪ ህጋዊ ሰው ነህ አይደለ? በመረጃ አውረኝ። እሺ ቪዲዮ የተቆረጠ ቪዲዮ ነው አጄሊ ነበር። ምንድነው የተቆረጠው? እንዳየው ነው። ለማንኛውም ግን እኔ እና እሱ እዚህ ጋር ምንድነው ለማንኛውም የምትለው? አሳየኝ እኮ ነው የምልህ። ለምን ተረጋግታችሁ ልታደምጡኝ ፍቃደኛ አትሆኑም? አሁን እኮ ይኸውልህ በቀን የወንድም ገዳይ መንገድ እጄ ወይ የወንድሜ እንደም ራሱን ማጥፍቶ ሊሆን ይችላል። ሰውየው በራሱ ስትረስ ውስጥ አንድ ሰው ራሱን የሚያጠፋው በራሱ ምንም ከመሬት ተነስቶ ኢኮኖሚካሊ ችግር የሌለበት ኤቭሪቲንግ ችግር የሌለበት እንዴት ነው ራሱን የሚያጠፋው? በነገር ላይ ሀብት ያለው ሰው ሁሉ አይምሮ ትክክል ነው ማለት አይደለም። አይደለም እኮ ጭንቀት የለበትም ማለት አይደለም እኮ። አውርቷል እኮ ካንተ እኮ ጭንቀት እንደነበረበት በሰዓቱ ለኔ ያስረድቱኛል። በጣም በብዙ ጭንቀት ውስጥ እያለፈ እንደሆነ የሚያስጨንቁት ሰዎች ሰላም እንደሆነ ሰዎች እንዳሉ ይኸውልህ ወንድሜ ሰላም የሚያማክር ከሆነ ይሄ ግለሰብ ይሄ ሰው ወንድሜ ነው ብሎ የሚያማክር ከሆነ ለኔ እንደነገረኝ ሁሉ ላንተ ይነግር ነበር። ከሆንክ መረጃውን አሳየለው ብለህ እንደዚህ እኮ አንተ ነገሮች መጣ። ስራ ሰርቶ ያውቃል። ስራ እንደማይገባ ነግሮኝ ነበር ከትናንት ወዲያ። አረ አይገባም አይደለ? ለምን ነው የማይገባው ስራ? ንገሪኝ እስኪ አንቺ። እሺ ስለ ኢንሹራንሱ ትነግሪኛለሽ? ምንም ኢንሹራንስ አላውቅም። እንዴት ነው የማታውቂው? ኢንሹራንስ ከፍተኛ ኢንሹራንስ ተጠቃሚ እንደሆነ ግን እሱን ኢንሹራንስ የሚያገኘው ከሞትኩ በኋላ የሚቀራመቱኝ ሰዎች አሉ ነው ያለኝ። ለኔ ደብቆሽ ከሆነ አላውቅም። እኔ አላውቅም ምንም ነገር የነገረኝ ነገር። ለማንኛውም ይኸውልሽ የእኔማ ቤት አሁን ብቻ እኮ ነው የምታወራው የሚመስለው። አሁን ቪዲዮውን አሳይና ወደ ሌላ ቪዲዮውን አመጣለሁ። ችግር የለውም። የተረጋገጠ እኮ እኔና እሱ ያወራ ነው የተቀመጠ ቪዲዮ አለ። አሁን ኮራፕት አድርጎም ከሆነ ሌላም አጭር ቪዲዮ ለምን ታጎሳሰብ? እሺ ታብሌት ላይ አጋጣሚ ሆኖ ድፍረትስ ልጠይቃቸው ብለህ እንደዚህ አድርገህ እንዴት ትመጣለህ አንተ? ጭራሽ ልጠይቀን ትመጣ? ፈጠረው አቢ ቪዲዮ ላይ እኮ ሲጀመር ተቆራርጦ ይኸውልህ የመጀመሪያው ጀመረ አይደለ? የስራችሁ ከመጀመሪያው በኋላ የመጨረሻው ነው የሚታየው። አሁን ተቆርጧል እኮ መሀል ላይ ቪዲዮ ማለት እኛ ጋር ነው አይደል? እሺ ምን ሆነ? ይኸውልህ ተቆርጧል ቪዲዮ ሲጀመር። ፈልግና ሳይኝ አንደበታችሁ እኮ እንደዚህ በደምብ እንዴ የምታረጉት ነገር እንደዚህ ህጋዊ ትመስላላችሁ አይደል? ይኸውልህ እኔ ጌታ ታስመስላላችሁ እኮ ነው። አሳያኛ የምታይ ከሆነ ካሜራው ላይ ኒውክሌር ሳይንስ ነው እንደምታውቅ ነው። ቪዲዮ ማሳየት ብቻ እኮ ነው አይደል? ይሄው እዚህ ላይ ያለው እኮ ነው። ይኸውላችሁ የኔ ጌታ ይገባኛል። ሀዘን ላይ ነህ ወንድም። ካሜራውን እስቲ ያሳየን እኮ ነው የምልህ። በቃ እሺ ራሱን ሳጥፍቶ ቢሆን አሁን እኮ ነገሩን እኮ ገዳዩን አልከኝ፣ ሳታቀኝ በመልክ አታቀኝ። ገና ለገና ካሜራ ይዤ ስለመጣሁ ነው። ምንድነው ገዳዩን ብለህ ቀጥታ ወደ እኔ ራሱ እንትን ያልኩ ምንድነው ሐሳብ? እኔ እኮ ድፍረታችሁ እኮ ነው የሚገርመኝ። ቪዲዮ አሳያለሁ ብለህ ከዛ
ካንተ ጋር ወርቷል። አሁን እሱን ተሆነ ወደ ኋላ እስኪ እንመለስ። ወንድሜ እንደዚህ አድርገህ ለምን በኮንፊደንስ ወደ ወደ ኋላ እንመለስ። ገና ከጅምሩ ስመጣ አንተ ነገዴው ብለህ ለምን ያነክ የት ታውቀኛለህ? እስኪ ንገረኝ። እንዴት አወቅ? በሰማይ እግዚአብሔርም አለ፣ ሌላ ህግ ክፍል አካላትም አሉ። ጠይቀን እስከ ጥግ ድረስ እንደርሳለን። እንዴት አሁን ሌላ ነገር ውስጥ መግባት አልፈልግም። ንጹህ እኮ ነው ወንድሜ፣ ንጹህ እኮ ነው። ሌላ ነገር ውስጥ መግባት አልፈልግም። ይኸውልህ አንተ እናታችን እንዴት እንዳሳደገችን እኮ እናውቃለን። እንዴት አደርጋለህ? እንዴት ታደርጋለህ? ምን አሁን ገዳዩ ነህ እያልከኝ ነው? ታዲያ አንተስ አውርቶኛል እኮ ነግሮኛል። አንተስ ብትሆን ገዳዩ ምንድን ነው የሚነግርህ? ንገረኝ። እኔ ወንድሜ ገዳይ በእኔ ላይ ታውቃለህ። እኔ ነኝ ገዳዩ? እሺ ምንድነው የነገረህ? ንገረኝ። ቆይ ማኑ መረጃ ይዘህ ነው የነገረህ? እኛን ለመረጋጋት የኛን እንትን የምጠብቀው ነገር አይደለም ወይ? እኛ ጋጋም ወይ አታውቅኝም ወይ? እኛንም ለማስጨረስ ማወቅ አለብህ። ነፍሰ ገዳይነቴን እየነገርከኝ ነው ወይ? እኛንም ለማስጨረስ የምትፈልገው ነገር አለ ወይ? ሌላ ባክግራውንድ አለ? ምንድነው? እስቲ የፈለክበት አላማ ንገረኝ። ለምን አይወጣልንም? ይኸውልሽ ከዚህ ቤት ካሜራውን አጥፋና በቃ እንትን አድርግልኝ። አንዴ ከአስፋው ጋር ተዋውቂያለሁ፣ ስለ ጉዳዩ አጫውቶኛል። እሺ ካሜራ ያስገባት ከዚህ ለምንድን ነው? አሁንም ቢሆን ገና አላጠፋም፣ ወደፊትም አላጠፋም ካሜራ። ይሄን ነገር ገና አጥብቄ እከታተልበታለሁ። እሱም ያለኝ አንድና አንድ ያለኝ ነገር አጥቂዎች አሉ፣ የሚፈልጉኝ ሰዎች አሉ፣ ኢንሹራንስ መውሰድ የሚፈልጉ ሰዎች አሉ። ከፍተኛ ኢንሹራንስ እዛ ከሆነ ተከታትለ ድረስበት። እሱም እንዲህ ያለኝ እና ተከታተላይ ታደኛ ጋር መርተን ሀዘን ውስጥ አንድ ሀዘን እየጨመር ገዳዮች ካሜራ ላሳየ የሆነ ነገር ኤቪደንስ መረጃ ላሳየ እንዲህ ህግ አካል የሆነ የምታረጋቸው ነገሮች እኮ ነው። አሁን ይኸውላችሁ የበለጠ ነገሩን አወሳሰባችሁት ወይም ደግሞ ግልጽ አረጋችሁልኝ በሌላ። እሺ ምን ራስህ ድረስበት እያልሽኝ ነው? ምንድን ነው ማለት ምን ማለት ነው? እስኪ ንገሪኝ። ምን ማለት ነው? አታልቅሽ። ቆኛል እያልከኝ አይደለም እንዴ? ማስተላለኔ መረጃ ሰጥቶኛል እያልከኝ እኮ ነው አይደል? ይኸውልሽ ስለ ኢንሹራንሱ አላውቅም አልሽ አይደለ? ቆይ መረጃ አላውቅም አልሽ። አሁን ደግሞ ራስህ አጣራ ትልኛለሽ። ኢንሹራንስ እንዳለው አላውቅም፣ የነገረኝም ነገር የለም። መረጃ ሲሰጥ አብራችሁ ስትወጡ ነው ያየኋችሁ። እስከምሞት ድረስ ነው እንዳንተ የምትጠብቀው። ጠይቀው ምንም አንቺ የት ሄደሽ ነው እሱ? ቆይ አንቺ የት ሄደሽ ነው እሱ ታንቆ የሞተው? ንገሪኝ እስኪ። ይኸውላችሁ እኛ አሁን ህጋዊ ሰዎች ነን። ከእናንተ ጋር መረጃ ነግሮካል። አንተ መረጃ ነግሮካል እና እስከሚሞት የሰጠኝ መረጃ ሙሉ አይደለም። አንድ ምነግርህ ነገር ሰው ጥቆማ ሊሰጥኝ ከመጣ አንድ ሳምንት ነው አለ ያለክ። በሁለት ቀኑ እሱ ሞቷል። አሁን እኮ ይኸውልህ በሁለተኛው ቀን ሞቷል። ከትላንት ወዲያ ነው የተገናኘ ነው። እኔ እና እሱ ራሱ ነው የጠራኝ በቢሮ ስልክ ደውሎ እና ከሞተ በኋላ ነው እንዴ መረጃ እንትን የምታደርገው? አሁን ደውሎ ማን ደውሎ እንደጠራኝ አጣራለሁ። የተደወለበት ስልክ ማን ደውሎ እንደጠራኝ አጣራለሁ ገና። ከዛ በፊት ግን እናንተ አጠገብ ያላችሁ ሲሞትም ቀድማችሁ የተገናኛችሁት እናንተ ናችሁ። አጣራለሁ። አንተ ወንድሙ ነኝ ብለሃል፣ አንቺ ሚስቱ ነኝ ብለሻል። ስለዚህ እያንዳንዷን መረጃ ለቅም ይወስዳሉ ከሁለታችሁ። አሁን ለሁለት ሆናችሁ ለማወዛገብ እንዳትሞክሩ። አንተ ወጥተህ ጠብቀኝ። ለማወዛገማል እያወዛገባችሁ ነው። ለየብቻ ነው ማወራችሁ። ወጥተህ ጠብቀኝ። ይኸውልህ አወዛጋቢው ማን ይሁን ማን የሚጣራ ይሆናል። እሱን ወጥተህ ጠብቀኝና አስገባሃለሁ። በሰላም እንድናወራ ከፈለክ እንደ ትልቅ ሰው። ወይም አንቺ ጠብቂኝ ውጪ። አንቺ ጠብቂኝ ውጪ። ቁጭ በይ። ምን እኔ የኔማ ቤት ውጪና ምናልባት አንቺ ማዘን ውስጥ ስለሆንሽ ሊሆን ይችላል። አሁን ነገሩ እንደዚህ ማድረግ አልፈልግም። ምንድነው እሺ የምትፈልገው ነገር? እኮ ካንተ ጋር ቆይታ ማድረግ እፈልጋለሁ። ነገርኩ። አጭር ነው የምናገረው። ተነሽ። ከእናንተ ጋር ጠብቀኝ አንዴ። እዛቱ የሰማኸኝ ነው? ስምህን ሰማሁ እኮ ምንም። አሁንም ትሰማኛለህ? እኔ የምፈልገውን ነገር እስካገኝ ድረስ ስምህን ማን ልበል? ተናገር ወንድሜ። ምንም እኮ አይደለም። ይኸውልህ ዕቃ ጨዋታ አይደለም ያዝኩት። እኔም ወንድምህን ያረፈው መቼስ በዚህ ሰዓት ሄደ። ይኸውልህ አሁን ሌላ ነገር ውስጥ መግባት የለብንም። አሁን እንደ ትልቅ ሰው ሆነ አውራኝ። ሟቹን ማን ነው ገዳዩ ማን ነው ወይ ደግሞ ራሱን ያጠፋው የሚለውን ለማረጋገጥ ከፈለክ እኔ እናንተ ተባብረን መነጋገር መረጃ መስጠት መቻል አለብን። ግዴታም ደግሞ ነው። እሺ ንገረኝ። ኃይሉ። እሺ ኃይሉ። የአባት ስም ማን ነው? ደረጀ ኃይሉ። በአባትም አንድ ናችሁ? በአባትም አንድ ናችሁ። የአንድ አባት የአንድ እናት ልጆች ናችሁ? አዎ የአንድ እናት ልጆች ናችሁ። አንድ አባት። እሺ ይኸውልህ ኃይሉ እያልኩ ያለሁት ነገር ወንድምህ ከሁለት ቀን በፊት ጠርቶኝ ቪዲዮን አሳይሃለሁ። ምናልባት አሁን የተቆረጠ ቪዲዮ ስለሆነ ሊሆን ይችላል።
ተቆራርጦብኛል ቪዲዮ ሙሉን ያወራውን 10 ምናምን ደቂቃ አሳያለሁ አስመለክታለሁ አሁን ምን ከለከለ ለዛው አሹር አደርጋለሁ ወደ ግን አሁን ለብቻ ላወራ ባለቤቱም አልተረጋጋችም ነገሩን አንድ ባንድ ላወራችሁ ፈልጋለሁ እኔ መርማሪ ጋዜጠኛ ነኝ ጥልቅ የሆነ መረጃና ማስረጃ ነው የምሰበስበው ክትትል አደርጋለሁ ለዛ ደግሞ አንተ ተባበረኝ የወንድም መንገዴ ማወቅ ከፈለክ ወይም ደግሞ ራሱን ሳጥፍቶ ነው የሚለውን ለማወቅ ማለት ነው እውነት ያንተ እጅ የለበት አሁን ይኸውልህ ዛሬ ጧት ምንድነው የተፈጠረው ንገረኝ አንተ እዚህ እንዴት መጣክ ንገረኝ እስኪ አመጣጤም እዚህ ነበርኩ ስራ ጉዳይ ነው በትበትላለሁ ስራ ላይ ነው ምንድነው ስራ እኔ ማኔጀር ነኝ የምን አንድ የግል ኩባንያ ያለና በዛ ላይ ሰራ ነበር እና ስራ ላይ በጣም ቢዚ ሆናለሁ ብዙ ጊዜ እንገናኛለን ዴይሊ እናወራለን ማታም ቢሆን ምናምን ሰላምታ ነው እኔም በጣም ነው የሚወደው እሱም በጣም ይወደኛል እስራኤል ነው ይተጋል ማለት በጣም እኔ ወንድም እኔ አባትም በቃ ኤቭሪቲንግ ነው ማለት እንደሱ አይነት ያለው ሰው እኔ እንጃ አሁን ያለ እሱ መኖር ይከብደኛል በርግጥ እና ደግሞ ብዙ ነገሮችን እንትን ይል ነበርና በቃ ደስተኛ ነው የሚሆነው አይቶኝ ያንንም ስማር በጣም የሚያግዘኝ በጣም የሚያበረታታኝ ልዩ ሰው ነው ለኔ ይሄንን ደረጃ እንድደርስ ማኔጀር እንዲሆን አሪፍ ስራ እንዲሰራ በጣም ጥረት ከሚያደርጉ ሰዎች መካከል አንዱ እሱ ነው እኔ ለይብኛልና ሰላም ነበር ለኔም የነገረኝ ነገር ይሄን ያክል ዲቴይሊ ህይወቱ ላይ ኢንፍሉዌንስ ያደረገው ነገር እንደሌለ ምንም እንትን አላለኝ እና ደግሞ እሷ ባለቤቱ ዛሬ ጧት ለስራ እንትን ሲል ጧት ነው የምንወጣው ደወለችልኝ ቶሎ ድረስ አይነት ነገር ይጫወት በቃ አይነት ነገር ነውና ስመታ ምንድነው ሲል ቅድም አለ አይደለ ትጫዋለች በቃና ምንድነው ሲል ወንድሜ ተሰቅሎ ታንቆ አገኘ እኔ ራሴን በቃ ስንት ሰዓት ነው እኛ እንደመጣን ሰዓት ነው ያ ነገር አረከን እናንተ ከመምጣታችሁ በፊት እኮ ነው የሚለና እንደዛ ሆኖ ምንድነው ያደረጋችሁት አሁን አንተ ምን ያን ያህል ሰዓት እሱ ታንቆ ቆማችሁ እያያችሁት ነው ለማውረድ ለምንድን ያልሞከርከው ኧረ አይደለም እንደዛማ አይደለም እናንተ እንትን እንዳላችሁ እኛ ያው በድንጋጤ መንፈስ ሆኜ እኔም እንትን ሲል እናንተ ናችሁ የደረሳችሁ ያ ሞሜንት ነው እኔ ያክል እናንተ ስትመጡና በእኔ ኢንተርቫል እኔ በመጣሁበት ኢንተርቫል የታይም ጋፕ እኔ ያክል እርግጠኛ ነኝ እና እንደዛ ስለሷ ወይኔ ባሌ እያለች ትጫዋለች በቃ እሱም ደግሞ ይለያል በቃ ማለት እኔ እንጃ እኔ ካንተም ጋር ግብ እንትን ያልኩት የምሬን ነው በቃ አንተን ነግረው ነበር በፊት እኮ ላይክ እንደዚህ አይነት ነገር ዲቴይሊ ህይወቱ ስጋት ውስጥ እንደነበር አይነት ነገር ሳይሆን ለኔ ሳፖርት የሚያደርጉኝ ሰዎች አሉ ብሎኝ ነው በደፈና አይነገራይ ማለት ነው ሐሳቡ ሲመጣ ማናችሁ ሰፖርት የሚያደርጉት ብሎ ያሰበው ያለክ ለጋዜጠኛ መርማሪ ሳፖርት እንደሚያደርገው ብዙ አይነት ነገር እንደሚያወራኝ ጠቀስ አይነት ነገር ነው እና ይሄን ያክል ዲቴይሊ እስከዚህ ደረጃ ድረስ የሚለው ነገር እንትን አላለኝ እኮ ታዲያ እኛ የሚሰሩ ሰዎች እንዳሉ አውቃለሁ ከሱ ጋርና አዎ ይኸውልህ አሁን ምልክ ያለሁት መርማሪ ጋዜጠኛ የሚባል እንዳለ ወይም እንዳሉ እነሱ ሰፖርት እያደረጉት እንደሆነ ከነገረ ወይም ደግሞ እኛ ሰፖርት እያደረግነው እንደሆነ ከነገረ እኔን ስተይኝ ገዳዩ ነክ ለማለት ያስቻለ ጉዳይ ምንድነው እስኪ ንገረኝ እንደዛ ያልኩበት ኬዝ እኮ በቃ ይረደኛል አይነት ነገር በፊት እኮ መርማሪ ጋዜጠኛ እንደሆንኩ እንዴት ተሳወቅ ስተይኝ እስኪ ንገረኝ ነገረኛ ሳፖርት የሚያደርጉኝ ሰዎች አሉ ብሎ የመጨረሻ ጊዜ አሉና ይሄ ግለሰብ ነው ማለት በጣም የተለያየ ነው ይሄ ግለሰብ ነው ብሎ ነግረዋል እኔ መልኬን ስተይው እንዴት አወቅኝ መልኬን አይደለም ሌላ እንደሌላ አውቃለሁ እንዳወረኛ አውቃለሁ ከመሞቱ በፊት ከማንም ጋር እንዳላወራ አውቃለሁ ታዲያ ለምንድን ነው ማለለው አንተ ሰጥለው እንዴት ነው የምትለው ከሰፈርስ ቢሆን የመጣሁት ድምጻችሁን ስለሰማሁ የመጣሁት እኔ ቢሆንስ ድምጻችሁን ስለሰማሁ እያለቀሳችሁ ነበር መቼ ከሰፈር በዚህ መልኩ ነው እንደሚመጣው የሰፈር ሰውን አላውቅም እንዴት ታዲያ በምን መልኩ ልምጣ ያደኩበት ኤሪያ እኮ ነው በምን መልኩ ልምጣ እስኪ ንገረኝ በምን መልኩ ልምጣ ስታወራ የሰፈር ሰው ካሜራ ይዞ ነው እንደሚመጣው የሰፈር ሰው እንደዚህ ጥረት የሚያደርግ ሰው ነው እንደዚህ በማይሆን ካሜራ ስለያዝኩ ነው ያወቅኩኝ ማንነቴ